በጣም ተባረክ ያለው በጣም ስለተባረኩ ይሁድ ቀን እንዲደግሙ በትልቅ ትህትና እንደገና ያገለው ጥሪ አድርገናል። በዚህ አይነት አለባበስ በዚህ አይነት መንፈስ ትደግማላችሁ ማለት ነው። አሜን ነው ይባል። ሰርቆ ማየት አይቻልም። አሜን ብሎ መቀበል መንፈስ ቅዱስ እንድታረጉ ፈቀደ። ሌሎች የኪንግዶም ፋሚሊ በሙሉ ደግሞ እንደገና ሴሌብሬት እናደርጋለን። ኢየሱስ ያድናል። ዮሐንስ ራእይ ምዕራፍ 1 ቁጥር 12 የሚናገረኝንም ድምፅ ለማየት ዘወር አለ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹ መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰ ደረቱም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙዎች ድምፅ ነበር። በቀኝ እጁ 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበር። ስለዚህ ቃል ጌታ ይባላል። አሜን በሉ እስኪ። ሰሞኑን እግዚአብሔር ስለ ድምፅ መስማት እግዚአብሔርን ድምፅ ስለማስማት እየነገረን ነው እና ዛሬ ለነገም ለዘላለም የእግዚአብሔር ድምፅ ከመሃላችን አይወሰድ። እግዚአብሔር የሚናገርለት ሕዝብ የተባረከ ነው። ቢሳሳት የሚገስጸው ቢወድቅ አይዞህ ብሎ የሚያነሳው እግዚአብሔር ማለት መገኛው ድምፁ ነው። እግዚአብሔር ሲወድ ድምፅ ይልካል። እግዚአብሔር ድምፅ ደግሞ ሕይወት አለበት። የእግዚአብሔር ድምፅ ደጅ የሚያንኳኳ ሰው የተባረከ ፋሚሊ ነው። በዚህ በእኛ በድምፅ የተከበብን ንፋስ ድምፅ፣ አየር ድምፅ፣ የአውሬው ድምፅ፣ የሰይጣን ድምፅ፣ የስጋ ድምፅ፣ የስጋት ድምፅ ከድምፅ ውጭ አይደለም። ያንዳንዱ ሰው የሚንኳኳበት ይሆናል። ድምፅ ይሰማል። ወዶም ይሰማል፣ ሳይወድም ይሰማል። ስለዚህ ብዙ ድምፅ በምድር ላይ ያለ ደግሞ የሚያስጨንቅ ድምፅ ነው። ፍሬያ ወንድ፣ ሴት፣ ሚስት፣ ባል ሳታገባ ስታገባ ስትወልድም ብዙ ድምፅ አለ። መጽሐፍ ቅዱስ ሲናገር የዚህ ዓለም አምላክ የሚለው እሱ ደግሞ የባሰ በፍርሃት ሕዝብን የሚያስጨንቅ ድምፅ አለው። ነገር ግን ድምፅን በድምፅ የምሽር የድምፆች ሁሉ በኩል ድምፅ እንደ ብዙ ውኆች የሆነ ድምፅ እሱ ካወራ በኋላ ሌላ ማውራት የማይቻል ድምፅ ሕይወትን የሚሰጥ ድምፅ ያለው የእግዚአብሔር ልጅ ኢየሱስ ነው። እሱ ባወራበት ቦታ ላይ የሰይጣን ድምፅ ይደርቃል፣ ውሸት ይሆናል። በእግዚአብሔር ድምፅ የተሞሉ ቤተሰቦች ሕይወታቸው እንደ አንበሳ ያጓራል። ስሙ ዛሬ የእግዚአብሔር ድምፅ ምን ያደርጋል ብለው ነው የምትሰሙት። 2026 ላይ በተለየ ሁኔታ የእግዚአብሔር ድምፅ ቤታችሁ ላይ በኃይል ይሆናል። ሃሌሉያ! የእግዚአብሔር ድምፅ በኃይል ነው ይላል እግዚአብሔር ቃል። ኦ ማሻጋት ያካፍሮማት ሃሌሉያ! ጮክ ብላችሁ እስኪ የእግዚአብሔር ድምፅ በኃይል ነው በሉ። የእግዚአብሔር ድምፅ በኃይል ነው። ድገሙ። የእግዚአብሔር ድምፅ በኃይል ነው። ድገሙ። የእግዚአብሔር ድምፅ በኃይል ነው። የእግዚአብሔር ድምፅ በኃይል ነው ካለ በኋላ የቃዴስን ምድረ በዳ ያናውጣል ይላል። አሜን። የማን ድምፅ? የእግዚአብሔር ድምፅ። የቃዴስን ምድረ በዳ ድምፅ ሲመጣ ምድረ በዳ የሚያናውጣው ምድረ በዳ ይናወጣል። አሜን።
የእግዚአብሔር ድምፅ ተናውጦ አያውቅም፣ ያናውጣል። አሜን። የእግዚአብሔር ድምፅ በኃይል ነው ካለ በኋላ ደገመና የሊባኖስን ዝግባ ይሰባብራል። አሜን። በየትኛው መጥረቢያ የማይቆረጥ በየትኛው መጋዝ የማይሰነጠቅ በጣም ነው 10 ሰው እንደዚህ ወገቡን መድረስ የማይችል ወጣምሻ በዘመናት ያረጁትን ድምፅ ሲመጣ ይፈለጣሉ፣ ይሰባብራቸዋል። ከዛ ቀጥሎ ይላል የእግዚአብሔር ድምፅ ጫካዎችን ይገልጣል። አሜን። በኃይል ስለሆነ አሜን። ዘንድሮ ሰምተን በማናውቀው ሁኔታ ጌታ ይናገረናል። አሜን። ሰምተሽ በማታውቀው ሁኔታ ሃሌሉያ። ስፔሻል ዌይ አሜን። ሊቀጥልና እንዲላል ስሙ በደምብ ስሙ። ሁሉም ሰው ጆሮአችሁ ውስጥ ማካችሁ 2026 ልታልፉ ነው። ሕፃናትን ከልክሉ፣ ጆሮአችሁ እንዴትም አድርጋችሁ አጫውቷቸው። ብቻ ግን አንቴናችሁ ከፋሉ። የእግዚአብሔር ድምፅ በኃይል ነው ካለ በኋላ እንዲላል የእሳትን ኃይል ይቆርጣል። አሜን። ሃሌሉያ። ዛሬ ለሆነ ፋሚሊ፣ ለሆነ ግለሰብ፣ ለሆነ ቤተሰብ በኃይል የእግዚአብሔር ድምፅ ያልፋል። ምድረ ባዳችሁ ዘንድሮ ይንቀጠቀጣል። አሜን። ስሙ ጠላታችሁ እዛ ነው የማገኘው። ምድረ ባዳ ማንም አልፍም ባለበት ቦታ ላይ ድምፅ ያለው ሰው፣ ጌታን የሰማ ሰው ምድረ ባዳው ወደ ኤደን ተቀየረለት። ለምንድን ታውቃላችሁ? ድምፅ መጥቷልና ምድረ ባዳ ከመሆን ይቀየራል፣ ወደ ውሃ ይቀየራል፣ ወደ ዛፍነት ይቀየራል። ያነቃውን ነገር ሁሉ ድምፅ ያስጠፋዋል። እግዚአብሔር ድምፅ በኃይል ነው። በዚህ ቦታ ላይ አሁን ባነበብኩበት ራእይ ላይ ልባችሁ ስሙ። ጳውሎስ ማለት ዮሐንስ ፉጥሞ ደሴት የምትባል ሰው በሌለባት ፈጥሞ ደሴት ላይ ታስሮ ነበር። በምን ምክንያት? በወንጌል ዕድሜው ወደ 90 አካባቢ በቆየበት በደረሰበት ያረጃ የቆየ በዕድሜ ሸምገል ያለ ሐዋርያ ነው። ይህ ሰው በወንጌል ምክንያት ብዙዎች በከተማ እስር ቤት ታስረዋል። በከተማ እስር ቤት ዋጋ ከፍለዋል። ሞቶም ሊሆን ይችላል። ይህንን ሰው ግን ወስደው ሰው በሌለበት ጭው ባለ በረሃ ውስጥ በደሴት በውሃ በተከበበች ደሴት ማን አስቀምጠው ትቶት ሄዱ። የሚያዋራ የለ፣ ሰው የለ፣ ሻይ ቡና የለ፣ ጠዋት ማታ የለ። ሰውየው ካለ ወፍ ነው የሚያዋራው። ያለ ነፋስ ነው፣ የማዕበል ድምፅ ብቻ ነው የሚሰማው። ስናገር አይታችሁ እንደሆነ እንደ ብዙ ውሆች ያለ ድምፅ። ሃሌሉያ። እሱ የባህርን የማዕበልን ድምፅ ያውቃል፣ ልምዱ አለው። የዛሬ ድምፅ ግን ከማዕበል የተለየ ነው። አሜን። እንደ ብዙ ውሆች ድምፅ ሰማው ካለ በኋላ በኋላ ድምፅ ለማየት ዘወር አልኩ። ድምፅ እኮ አይታይም። እሱ ደግሞ የሚታይ ድምፅ ነበረ። ድምፁን ሊሰማ ነው እንጂ የሚባለው ለማየት ዘወር አልኩ። ድምፁ ማዕበልን የቀደመ ድምፅ ነው። አሜን። እስከ ዛሬ ድረስ ሰፈሩ ላይ ከተሰማ ይለያል። እስከ ዛሬ ድረስ የሰው ድምፅ ሰምቶ አያውቅም። የአምላክ ድምፅ ሰምቶ አያውቅም። ዝም ጸጥ ጫት ረጭ ያለ ሰፈር ላይ ነው። ሰማይ ግን ሰማይን ሰንጥቆ መጣ። አሜን። ሃሌሉያ። ከዛስ እንደ ብዙ ውኆች ያለውን ድምፅ ሰማው ካለ በኋላ ያንን ድምፅ ለማየት ዘወር ሲል ዘወር ካለ በኋላ በደንብ ብላችሁ ስሙ። ሌላ ነገር አየ። ዘወር ሲል 7 ከዋክብት በእጁ ያለ፣ 7 መቅረዝ በቀኝ እጁ ያለ፣ ሞቶ የነበረ የጌቶች ጌታ ሆኖ ዓይኑ የእሳት ነበልባል ሆኖ ጸጉሩ እንደ በረዶ ነጭ ሆኖ ወገቡ በወርቅ የታጠቀ ሆኖ እግሮቹ በእቶን የጋላ ናስ ሆኖ እሳት ለብሶ እሳት ጎርሶ ከአፉ ሰይፍ እየወጣ አየ። ከዛ በኋላ ዮሐንስ ወንድማችን እንደ ሞተ ሰው ነው ተዘረረ። የናዝሬቱ ኢየሱስ ክብር ነው። እጁን ዘርግቶ ዳሰሰው። አሜን። ዘንድሮ ድምፅ ሰምተህ አትሞትም። ከወደቅክበት ዳሶ ያነሳሃል። የሰሙ ሰዎች ካሉ ቃል ያልተ ሰዎች እንደገና እድል ይሰጣቸዋል። የመቆም እድል፣ የማገልገል እድል፣ የመስራት እድል፣ የማየት እድል፣ የመውለድ እድል። ዛሬ በኢየሱስ ክርስቶስ በዚህ ቸርች ላይ አሁን ዲክሌር እንደ ብዙ ውኆች ያለው ድምፅ፣ እንደ ታላቅ ማዕበል ያለ ድምፅ፣ ማዕበልን ግን የሚገዛ ድምፅ፣
የኢየሱስ ድምፅ ላካ መጣ። ስለ ኢየሱስ ተገፍቶ ኢየሱስ መጣ። እንዴት? በግ ነበረ፣ ባሪያ መልክ ነበረው፣ በጣም ኮሳሳ ነበር። አሁን ግን ሌላ ሆኖ መጣ። ሞቼ ነበር፣ ለዘላለም ግን የጌቶች ጌታ ነኝ አለ። ሃሌሉያ። ስለ እኔ ታሰርክ፣ ስለ እኔ ተገፋ፣ ስለ እኔ ተጨነቅ፣ ይኸውልህ መጣሁ እያለ አስገረመው፣ አስደነቀው። ዛሬ ትንሽ ነገር ላሳችሁ። ያ ኢየሱስ ዛሬ በዚህ ቸርች አለ። አሜን። በጉ እዚህ ቸርች አለ። ባለፈው ያንቺ የእግዚአብሔር ሴት ጥቁሯ እዚህ ቤት በጉ ይታያል ብላለች። ለእኔ ደግሞ ቀድሞም እግዚአብሔር እያወራን ነው። እዚህ ቸርች የናፍቆታችን በጉ ነው። እኛ የበጉ ተናፋቂ ነን። ወደዚህ ለይቶ ያመጣን ኢየሱስን መናፈቅ ነው። በፊት ወደ ሴት ለይቶ የተገናኘው ኢየሱስ በኪንግዶም ቤተ ክርስቲያን ለአንድ ሰው ሳይቀር ድምፅ ይሰማል። ልጆቻችን ወደ ድምፅ፣ አባቶች ወደ ድምፅ፣ ፋሚሊ ወደ ድምፅ። ባል ሰምቶ ሚስት አትቀርም፣ ሚስት ሰምታ ባል አይቀርም። ቤተሰቡን የሚያነጋግር የውሃ ድምፅ ይመጣል። እስኪ ድምፅ እሰማለሁ በሉ። ድምፅ እሰማለሁ። ቤቴ በጌታ ድምፅ ይሞላል በሉ። እስኪ አንተ ልባርካችሁ። በጌታ በኢየሱስም ለድምፁ ተገዢ ሆኖ አሜን። የጌታ ድምፅ በሚመጣበት ጊዜ ምንድን ነው የእግዚአብሔር ድምፅ የፈጠረው? በመጽሐፍ ቅዱስ አንደኛ ከዮሐንስ ራእይ ስናነብ እንዲህ ይላል። ቁጥር 17 ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ። ሞቼም ነበር፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። እንግዲህ ያየኸውን አሁንም ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ። እንዲህ ይሆናል። ድምፅ ከመጣ በኋላ እግዚአብሔር ያልተለመደ ቪዥን ይገልጣል። አሜን። የእግዚአብሔር ድምፅ ምን ያመጣ መሰረት? ቪዥነሪ ያደርገናል። ጻፍ። ዘንድሮ በብዙዎች ቤት የሚጻፍ ነገር ይሆናል። አሜን። ዝም ብለህ ጮክ ብለህ አሜን በል እስኪ እባካችሁ። አሁን ያለው ነገ የሚሆነው ወደፊትም የሚሆነውን ነገር ጻፍ። ሊባርካችሁ። መርዶ ደብዳቤ ሳይሆን የህይወት ደብዳቤ ይጻፋል። በአንዳንዶች ቤት የሚጻፍ መጽሐፍ አለ። ምስክርነት ይጻፋል። መነሳት ይጻፋል። እንደረዳ ይጻፋል። እንዳገዘሽ ይጻፋል። ሰው ሲሰራ ሰው አርጎሽ እንዳቆመች ይጻፋል። ሞቼ ነበር ሕይወት አገኘሁ። እግዚአብሔር እንደዚህ ይለኛል። በብዙዎች ቤት የሚጻፍ ታሪክ ይሰራል። ድምፅ ባለ ቤተሰብ ላይ የሚጻፍ ለትውልድ የሚነበብ የእንትና አምላክ ተብሎ የሚነገር ህይወት ያለ ነገር ይጻፋል። የአፍ ታሪክ አይሆንም። በጌታ በኢየሱስ አሜን ብላችሁ ተጻፉ። አሜን በሉ። የእናንተ ጉዳይ ወደ መጽሐፍ ተቀየረ፣ ወደ ቲዎሪ ተቀየረ፣ ወደ ተግባር ተቀየረ። ጻፈው። ለምን? እግዚአብሔር ድምፅ ቪዥን አዲስ ነገር ወደ መቀበል ያመጣል። ሰዎች እግዚአብሔር ድምፅ ከሰሙ በኋላ ወደ ሌላ ነገር ያለፉት። ሌላ ሰው ከብሉይ ኪዳን ሳነሳላችሁ የእግዚአብሔር ራእይ ብርቅ በሆነ ዘመን ሳሙኤል በኤሊ ፊት ጌታን ያገለግል ነበር። ታቦቱ ባለበት ይተኛ ነበር። ማብራት ሳይጠፋለት ሁሉ ያበራ ነበር ይልና እግዚአብሔርን አያውቅም ነበር ይላል። ነገር ግን ማታ መጣና እግዚአብሔር ሳሙኤል አላወቀም። 3 ጊዜ ወደ ኤሊ ሄደ። ነገር ግን እግዚአብሔር እንደጠራው አስተውሎ መከረው እና ሆይ ተናገር ሲለው እግዚአብሔር ከድምፁ በኋላ የሚጻፍ ነገር ነገር እግዚአብሔር የዚህ ከተማ ምስጢር ይግለጥ። አሜን 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 አሜን። በልስባካችሁ በከተማው ላይ የገዘፈውን ዘንዶ እንዴት እንደሚተረተር እግዚአብሔር ለአንዳንድ ሰዎች ብልቱን ገልጦ ያሳየዋል። ሰዎች ከዚህ ቦታ ላይ እግዚአብሔር አይናችሁን ይከፍታል። ያዘጠቀም ያለው ሰው ምስጢር ይገለጥልሃል። በልባካችሁ ራእይ ይሆናል። በመስጋና እግዚአብሔር ምን አለ? ጻፍ። ለምን ሊጻፍ? ድምፅ ሰምተሃል? ራእይ ብርቅ በሆነ ዘመን፣ የእግዚአብሔር ድምፅ በማይገለጽ ዘመን፣ ቃል በማይታይበት ዘመን ድምፅ መጣና ሳሙኤል እግዚአብሔርን ድምፅ ከሰማ በኋላ ጻፍ የሚባል ነገር ተናገረ። አሁን እግዚአብሔር ለ2026 የአንዳንዶች ሕይወት የሚነበብ ደብዳቤ ሆኖ ይጻፋል እያለ ዞር ብላችሁ ተቀባችኋለሁ። እግዚአብሔር አጉል ሕይወት እንዲኖር አልፈቀደኝም በሉ እባካችኋለሁ። የኔ ሕይወት ለክርስቶስ ደብዳቤ ይሆናል በሉ እስኪ።
እኔን ያየ ጌታን ያነባል ብሎ እስኪ አንዳንድ ቤተሰብ ላይ አውጃለሁ። አንዳንድ አልላቸው ለሁላችሁ ድምፅ ይሁን በጌታ በኢየሱስ። የተደበቀውን የተጋረደውን የተሸፈነውን መሸፈኛ ከእናንተ ቤት ኢየሱስ አነሳው። ለምን እንደሆነ ታውቃለህ? ድምፅ ከመጣ በኋላ የፊት ሞደ ሴት የራእይን መጽሐፍ ወለደች። የመጽሐፍ ቅዱስ 66ኛውን መጽሐፍ ወለደ። የዓለም መጨረሻን ወለደ። የንጥቀትን ጉዳይ ገለጠ። የፊት ሞደ ሴት የጌታ ድምፅ ከመጣ በኋላ 22 ምዕራፍ ተጻፈ። 6 ቀን ያለው 7 ቀን ያለው 66 ቁጥር የሚባሉ ብዙ የአጋንንት ምስጢር ተገለጠ። 7ቱ ቤተክርስቲያን እግዚአብሔር ምስጢር ገልጦ ተናገረ። እኔ ምን እንደምናገረኝ ጌታ እርሱ ምስጢር ያውቃል። አንዳንድ ሰዎች ያልተጠበቀ መረጃ ይሰጣቸዋል። ጮክ ብለህ አጠገብ ያለውን ሰው ጨብጣ ያዝና እግዚአብሔር ነጥቆ ያስገባል በሉ። ነገር ባካችሁ ድምፅ ይሆናል በሉ። ባካችሁ አይኔ ይከፈታል በሉ። እስኪ ይበራል በሉ። እስኪ ላውያ 26 ላይ የሚያምን ሰው ይብራ። በእናንተ ቤት ላይ ሕይወት ይገለጥ በኢየሱስ። ኒው ሪቮሉሽን የመገለጥ ሰማይ ይከፈታል። እግዚአብሔር ሰምቶ ሰማይ የተዘጋበት ሰው ይሄ አሜን በሉ። እግዚአብሔር በዚህ ቸርች ላይ ሰማይን ቀዷል። በእናንተ ቤት ሰማይ ይቀደድ። አሜን። ሄሎ እየሰሙኝ ያለ እስኪ እጃችሁ ዘርግታችሁ የኔ ሰማይ እዚህ ጋር ይሆን በሉ። የኔ ሰማይ ድምፅ መጥቷል በሉ። እስኪ አለ በጌታ በኢየሱስ በሰፈራችሁ ላይ ሰይጣን አያወራም፣ ሰው አያወራም፣ ውሸት አያወራም፣ የሞት ድምፅ አያወራም። አዋጅ ገልባጭ ድምፅ ይመጣል። ያለውን ይሆናል፣ ያለን ይሆናል። 26 ላይ ትኖራለህ ካለ ይሆናል። የመገለጥ ሰማይ ይከፈታል። በቃ ከዚህ ቶሎ ሁሉንም መናገር ስላለብኝ አጠገባቸው ነው። በፍቅር ያዙትና ቃሌ ዓመት የሰማይ ደጅ ተከፈታል ይበሉ ባካቸዋል። ድምፅ ሰምተህ ሰማይ ይዘጋብህ በሉ ባካችሁ። ከድምፅ በኋላ እንዲህ ይሆናል። ብዙዎች ጆሮ፣ የብዙዎች አይን ይገለጣል። የብዙዎች አእምሮ ይከፈታል። የብዙዎች አልጋ ቤት ላይ ሰማይ ይከፈታል። ጥቃቅን ትንንሽ ነገሮቻችሁን ሰማይ ይገናኛቸዋል። የመገለጥ ሰማይ ከምን በኋላ? ከድምፅ በኋላ። ሌላማ እግዚአብሔርን ከሰሙ በኋላ አባቶች የሕዝብ በረከት እስኪ አሜን በሉ ባካችሁ። የአሕዛብ በረከት እግዚአብሔር ድምፅ ከመጣ በኋላ ለብዙዎች በረከት አድርጌሃለሁ። አብርሃምን እግዚአብሔር ከተናገረ በኋላ ዘፍጥረት ምዕራፍ 12 ላይ እባርክሃለሁ፣ ስምህን ከፍ አደርጋለሁ፣ አንተ ለብዙዎች አባት ትሆናለህ፣ በአንተ ነገድ ይባረካል። አየህ፣ ኖርማል ለዕለት እንጀራ የሚኖረውን ሰው ለብዙዎች አባት አደረገው። እግዚአብሔር ምስክሬ ነው። ዛሬ ከድምፁ የተነሳ ትለወጣል። እስከ አንድ አጠገባቸው ነው። እኔ ከዳቦ ያለፋብን ቪዥን አለኝ በሉ እባካቸው። ቆርቆሮ ቤት ከመስራት ያለፋ ነው በሉ እባካቸው። በጌታ በኢየሱስ ለብዙዎች የምተርፍ ራዕይ ተቀበል በኢየሱስ። ፋዘር ኦፍ ኔሽን ድምፅ የሰሙ ናቸው። ዩኒቨርሲቲ ገብቶ የወጣ ሰው ስለሆነ አይደለም። አብርሃም እግዚአብሔር ይሰማል። ከድምፁ የተነሳ የብዙዎች አባት ነው። ድምፅ ነው ያደረገው። ዛሬ ይመኑ፣ በቃሉ ይመኑ። በጌታ በኢየሱስ ስም ከአቅሚ በላይ ትሆናለህ። የሰማኸው ያረጋሃል በኢየሱስ ስም። የዘመን ድምፅ ምን ያደርጋል? አባት፣ ጥላ፣ በረከት፣ ሰጪ፣ እጅን ትከፍታለህ። አያልቅብህም በኢየሱስ። እየሰማችሁ 2026 ጎደለብኝ በምትለው ላይ እጁ ቀድሞ ይግባ። ሰምቻለሁ። እግዚአብሔር ነገርን ያበዛል። አብርሃምን ሁሉን ጤታ ይውጣ አለው። ምንም አትያዝ አለው። ለምን? እኔ የተሻለ አይቻለሁ። ድምፅ ሰማ ወጣ። ዳትስ ዋይ እስከዛሬ ድረስ አብርሃም አንዳንዶቻችሁ ሲሆን የሰራችሁትን ስራ አትመኑ፣ ሾፓችሁን አትደገፉ፣ እውቀታችሁን አትመኑ። ያየላችሁ ሌላ አለ። እሱንም ይባርካላችኋል። አልፎ የሚቀጥል ነገር አለ። እስኪ እግዚአብሔር ባንተ ላይ ሰፊ ነገር አይቷል። ተባባሉ እስኪ ባካችሁ። 2026 ከሰማው ነገር የተነሳ ነገር ከፍ እያለ ይሄዳል። ዩ አር ዘ ፋዘር ኦፍ ኔሽን። ለጥቁሩ አባት፣ ለደሃ አባት፣ ለተራበው አባት፣ ለነጩ አባት፣
ኔሽን ኦፍ ፋዘር አደረገው። እግዚአብሔር ድምፅ ሰው ያደርጋል። ይባርካችሁ። ከድምፁ የተነሳችሁ ነው። አሜን። መጽሐፍ ቅዱስ በአንደኛ ሳሙኤል ምዕራፍ 3:19-20 ሲተረጉ ሳሙኤልም አደገ ይላል። በእግዚአብሔር ቃል በሴሎ ይገለጥለት ነበር ይላል። ከዚህ የተነሳ ቃሉ በምድር ላይ አይወድቅም ነበር። ቃሉ ከዳን እስከ ቤርሳቤህ ደረሰ። የእግዚአብሔር የታመነ ነቢይ እንደሆነ ሰው ሁሉ አወቀው። ሰው ሁሉ አባት ነኝ ባርከኝ። አያ የጠፋ ሁሉ ወደ እሱ ይመጣል። ሲኒም የጠፋ ይመጣል። ለምን ሲኒም አስፈላጊ ነው? አልተጻፈም እንጂ ብዙ ነገር ብዙ ጉዳይ ወደ ሳሙኤል ይመጣ ነበር። ሊባርካችሁ። ከዛሬ ጀምሮ ሰው ወደ እናንተ መጥቶ ታንጾ ይመለስ። አሜን አሜን በሉ። ይባርካችሁ። እንትና በእኔ እርቅ ላይ ቢቀመጥ ሳይናገር ነገር ይስተካከላል። እሱ ባለበት እርም አይሆንም ተብለ እግዚአብሔር ጫው ያርገህ። ዩአፋዘር አድኖር አጣቀም ለ2025 ያልኖርነውን አዲስ ህይወት ለመኖር እውነትን ይዘን ለመኖር ክርስቶስን ይዘን ለመኖር ለእውነት ለመቆም ጮክ ብላችሁ አሜን በሉ ባካችኋል። እግዚአብሔር አባት ይሆናላችሁ ላቸውን ወንድሞች እህቶች፣ ለቀጣዩ ዓመት እግዚአብሔር ከአቅማችሁ በላይ እናት ያደርጋችኋል። ዩ አር ዘ ኔሽን ፋዘር ኦፍ ማዘር። በቃ እግዚአብሔር ድምፅ እንደሰማ ያደርጉ ታቀንደ እንደ አሞራ እየበረረ የመጣ አለ የለም። አባት ያደረገው የሰሙት ድምፅ ነው። ታሪሞ ያውቃሉ፣ አቶ ያውቃሉ፣ ተፈትነው ያውቃሉ። ግን የረዳቸው የሰሙት ድምፅ ግን ይዟቸዋል። ስሙኝ፣ ብዙ ውስጥ ያላችሁ በተለያየ ነገር ስለተፈተኑ ተራሳው አይደለም ቃል አለ። አሁንም በቀጣው ዓመት ላይ ይዘን የምናልፈው የዓመት መልካም የለም፣ የዓመትን ታሪክ የሚቀይር ቃል ግን አለን። ሃሌሉያ። እስከ ተገቢ ያለው ትንቢት ሊፈጸም ግድ ነው በሉ ነገሩ ባካችሁ። በልጅ ቃል ተነገሩ የእግዚአብሔር ቃል ሊፈጸም ግድ ነው በሉ እስከ ግድ ነው። አሜን። የእግዚአብሔርን ቃል ድምፅ የሚሰማበት ሰዓት ላይ ለትውልድ የበረከት አባት the father of nation። አሁን ብዙዎቻችን ለራሳችን የወር ኪራይ የቤት ኪራይ መክፈል ምናልባት ይቸገሩ ይሆናል። ኢኮኖሚያችሁ አንዳንዱ በጣም እየተፈታተናችሁ ሊሆን ይችላል። ሰማይ ግን እያወራ ያለው አባት ላይ እስኪ ጮኩላችሁ አሜን በሉ ባካችሁ። ለብዙዎች አባት ላይ እጅ ውስጥ በረከት አይቻለሁ ከቃሉ የተነሳ እግዚአብሔር ድምፅ እንደሱ ያደርጋል። ሌላኛው ሃሌሉያ የብልጽግናንና የበረከትን በር ያስከፍታል። አሜን። አባትነት አዘን አይደንቲቲ ነው። ቀጥሎ ግን እግዚአብሔር the key of blessing or prosperity የእግዚአብሔርን ድምፅ ከሰሙ በኋላ አባቶች ደረቅ መሬት ምንጭ አፍልቆላቸዋል። አንድ ጮኩላቸው አሜን በሉ። መጽሐፍ ቅዱስ ላይ ስትሄዳችሁ ስታነቡ ዘፍጥረት ምዕራፍ 26 ቁጥር 1 ላይ ይስሐቅም ተራበ እንደ አባቱ ዘመን ራብ ሆነና ካለ በኋላ ጥሎ ወደ ግብፅ ሲሄድ እግዚአብሔር ተገለጠ። ይስሐቅ አሜን እዚች ቁጭ በላል። ምን ነው ስል ይባርካለሁ። አሜን። እንዴት ስል እንደምፈልገው አድርገኝ። ሃሌሉያ። አጠገብ ያለው ሰው እግዚአብሔር አሳርፎ ይባርካል ብሎ ባካችሁ አለ። እግዚአብሔር አረጋግቶ ይባርካል ብሎ ሲባርካችሁ አንተ ጮክ ብላችሁ አሜን በሉ በኢየሱስ። ድንገት ሳታውቁ ዋና ቁልፍ በእጃችሁ ይግባ በኢየሱስ። ባዘናችሁበትና በጎደላችሁ ተፈራ በኢየሱስ ራሱ ነው። አሜን። ይስሐቅን እግዚአብሔር ይላል መጽሐፍ በዛ ዓመት ዘርዘረጋ ቁጥር 12 ላይ በዛ ዓመት ይስሐቅ ምን አደረገ? ዘርዘራ። ከምን በኋላ? ከግብፅ በኋላ የለም ዘር የሰው መሬት ላይ አርፎ ዘራ። የራሱ አይደለም፣ መንገደኛ ነው። ቆም ባለበት ቆመ። ሰማይና ምድር የእግዚአብሔር ነው ተናግሮኛል ብሎ ቆመ። እግዚአብሔር ዘንድሮ በማታውቁበት ቦታ አቆማችኋል። ይህን ነገር አልሰማችሁም? አሁን በመንፈሳዊ ቋንቋ ስሙ። ለአንዳንድ ለቢዝነስ አገሩ እየጠበበ ለአንዳንድ ነገር እየተመቻቸ አይደለም። ሰማይ ግን አላተሰናጥቀልሃል በኢየሱስ። ሲስቴም ያለ ማሰራር አለው። እስኪ አጠገባችሁ ያለው ሰው የዚህ ዓለም ሲስቴም በሌላ አይሰራም ብሎ እስካለ የክፋት ሲስቴም አያስቆመኝም ብሎ እስካለ ሁኔታ አይሰኝም ብሎ እስከ ለሆነ ሰው እናገራለሁ። የብረት በር አውቆ ይከፈታል። ሲግበር አውቆ ይከፈታል። የነገሥታት ወገብ ይፈታላችኋል። ሰማ ይስሐቅ የእሱ አይደለም መሬት እንደ እግዚአብሔር ብሎኛል ብሎ ቁፈር አደረገ። ከዛስ ያገኛትን ያህል ዘራ። አይገርማችሁ?
100 እጥፍ። ሃሌሉያ። በዘመኑ እንደዚህ አይነት ስኬት አላጋጠመው። አንድ ትልቅ በረከት ሊባርካችሁ ነው። በዘመናችሁ ሮጣችኋል፣ እንደው ትሰራለህ። ተሳክቶልህ በማታውቀው ስኬት ባለ ውስጥ ግባ በጌታ በኢየሱስ። ከድምፅ በኋላ ይስሐቅ 100 እጥፍ አይደለም 30% በቂ ነው ለዚህ ሰው። ሚስት አይደለችም እያለ የዕለት እንጀራ ላጣ ሰው 20% 10% በቂ ነው። ሰማይ ሲመጣ 100 እጥፍ። እግዚአብሔር በማስጣቱና በጸጋ ስጦታ አይጸጸትም። ሲለቅ በደንብ አድርጎ ይለቃል። ከሰማን በኋላ ከድምፁ ቀጥሎ ይበለው እንጂ ይናገር እንጂ ከአቅም በላይ ነው የሚለቃው እግዚአብሔር። እጃችሁ በአፍ እስከ ማስጫል። እኔ ማን ቤቴስ ምንድን ነው ትላለህ? እኔ ዛሬ መልእክት አለ በጌታ በኢየሱስ ጮኩላቸው አሜን በሉ። በሰፈሬ ላይ ስልክ ስለሌለ ሰዓት ስለሌለ ስልክ አቀርብልኝ እባካችሁ። ፕሬዝ ዘ ሎርድ። እንደዚህ ሊሆን እንዴት አትሉ? እስኪ እንዴት በሉ። እንደዚህ ሊሆን ነው። እንዴት በሉኛ። ከሰማኸው ድምፅ የተነሳ መሬቱ ምንጭ ይፈልቅልሃል። እርሻው እህል ይለቅልሃል። በሮች ደግሞ ተንበርክኮ ይገዙልሃል። በይስሐቅ ላይ የመጣው ስኬት ምንድነው ታውቃላችሁ? የኢኮኖሚን ቁልፍ ያሳያል። ቅድም ምን አለ እግዚአብሔር ጌታ ኢየሱስ? የሲኦልን የመንግስተ ሰማያትን ቁልፍ በእጄ ነው። አሜን። መዝጋትን መክፈትን የሚችል አለ። እሱ ያውራ። አሜን። ዘመኔ ሁሉ የተዘጋው ሰፈር ላይ አይቀርም። በኢየሱስ ክርስቶስ ስም ከፋቹ ከፍቶ ያወጣል። አሜን። በዛ መሬት ላይ መጽሐፍ ቅዱስ እንደምናገር ሲሆ ይሄ ነጭ ብሎ በዋሸበት ሰፈር ላይ በጣም ሲስቴሙ ከባድ በሆነበት አካባቢ ላይ እግዚአብሔር ተናግሮ ካረጋጋ በኋላ አለሰቀል 100 እጥፍ አፈራ። 100 እጥፍ ብቻ ለናፈረው ሰውየው ሰው የራሰውን ቦታ ቆፈር ሲያደርግ ውሃ ይወጣል። ይህን ቢዘራ ዘሪዛ ይስጣል። እጁ የነካ ነገር ሁሉ ፍሬያማ ነው። ከተማው ሰዎች ተጣሉበት። እጅግ እስኪባል ድረስ እየበለጸጋ ሄደላል። የጌራራ ሰዎች ቀኑበት ይላል። የሚያስቀና በረከት የሚፈልግ ሰው ካለ 2026 ላይ በሰፈሪ ላይ ያለውን ነገር የሚቀሰቅስ የኃይል ይውረቅ በጌታ በኢየሱስ። በድሃ ማን ይቀናል? እየሰማችሁ ነው? በድሃ ማን ይቀናል? አይዞ ሙኩሬ ነኦ ካናንክ ኒያ ይላንቺ እያለ አልፎ ይሄዳል። ሰማይ ሲሰራ ቤዝ እቺ ደግሞ ከየት አምጥታ ነው? ሰው ጎማ ቤት ሄዶ ነው ይላል። ስሜን በየሻ ቤት ሊያጠፋ ይሞክራል። ሰው ጎማ በረከት ሰጪ ከሆነ እግዚአብሔር ታዲያ እንዴት አብዝቶ አይሰጥም? የእኛ ሰው ጎማ ለየት ይላል። የኔ ጌታ አሜን። እስኪ እግዚአብሔር አባት አለኝ የምል ሰው እልልታ ጭብጨባ ለጌታ ክብር ይሆንለት። እስኪ እግዚአብሔር ቃል አምናለሁ የምል ሰው ጮሆ አሜን ይበል። እስኪ ቃሉበት ድረስ እግዚአብሔር እየጨመረ አበለጸገው ይላል። 2026 እግዚአብሔር በተጨማሪ በረከት ያበልጽጋችሁ። አሜን። 2026 እግዚአብሔር በጨመረ ክብደት ይባርካችሁ። በተነቀነቀ ነገር ይባርካችሁ። ውሃ አትጡ፣ ፍሬ አትጡ፣ ዘር አትጡ። በሮች አውቆ ይከፈቱላችሁ። መያዝ ባላችሁ ቦታ ዘመን ላይ ጉልበታችሁ የበሰው ላይ ነው። ከምኞታችሁ ያለፈውን ነገር እግዚአብሔር በእጃችሁ ያውርድ። ተረጋግታችሁ ሰው ይውላችሁ። እግዚአብሔር ባረከው። እውነት እግዚአብሔር ማንንም በማስራት ደስተኛ አይሆንም። እንደዚህ አይነት አምላክ አይደለም። እግዚአብሔር አባት ነው። ደግ አባት፣ ቸር አባት፣ ሰጪ አባት፣ ልጁን የሰጠ አባት፣ አንድያን የሰጠ አባት፣ ከእርሱ ጋር ሁሉን የሰጠን አባት እግዚአብሔር በዚህ ምድር ላይ እግዚአብሔር ዘንድሮ ደብል ይውላችሁ 2000 ስንት ነው? ቀጠሮ 2025 ነው። 2026 ነው አይደል? ዘፍጥረት 26 ተገናኝቶልኛል። ሃሌሉያ አሜን። ድገሞ ዘፍጥረት 26 በ2026 ይደገማል። ወላ ነገር ይባርካችሁ። ድገሙ ያዘው ነገር ዘፍጥረት 26 ይሆናል። ወልባካችሁ ይሆናል አላላችሁማ? እዛ መጨረሻ ቃገረና ጎጫ ፍረዳ ዘፍጥረት 26 ነው ዘንድሮ የሆነው። ወላ ነገር ይባርካችሁ። 2026 የምን ዓመት ነው? የዘፍጥረት 26 ዓመት ነው። በቃ ኩላ አሜን በኢየሱስ ስም እንደዚህ ይሆናል። ምን 20
ይገለጣል። አሜን። አንዳንዶቻችሁ ይኸውላችሁ በጌታ ፊት እኔ እግዚአብሔር መልእክተኛ ከሆንኩ በእናንተ ላይ ጌታ እስካቆመኝ ድረስ ይባል አንዳንዶቻችሁ ድንገት ጌታ ይገናኛችሁ። አሜን። ቸቸለልን እኮ ይሳገረ ተገናኙ እየሄዳለ ተገናኙ። ሃሌሉያ። የአባቴም ለክየት አለ እኔም እንደ አባቴ ሚስቴን ይሄደል ይበልጋሉ። ክፉ ሞራል የወደቁ ሰዎች ነው ቆሞ ወደ ነው ቆመ ዜጋ ከዛ ይባርካል። አሜን። ከአባቴ ጋር የገባሁትን ኪዳን ይፈጽማል። ንቅንቅ ድምፅ አይወረድም ማለት ድምፅ ሳይቦታ አይገባም። ድምፅ አይወረድም ማለት ፋራን ሳይል አይገዛም ማለት እዚህ ጋር ግን ይባርካል። የሆነ ሰው በኢየሱስም ዘንድሮ ቃል ባለበት ይባረካል። ሳይለፋ ይባረካል። ጉልበቱ ሳይበላ አሜን። ሰይጣን ሳይጫወት አሜን ብለህ ተቀበል። ኢየሱስ አሜን። አንዴ ቀኝ እጃችሁ እንደዚህ ስጡ። እግዚአብሔር ቀኝን ያዘ ብለህ ሰው ቀኝ አላችሁ አይደል? ግራ መቼ አልኳችሁ? አንዳንድ ለይቴ ነገር እርግጠኞች ናችሁ? ኧረ እርግጠኞች አይደላችሁ። እሺ ሁሉ ቀኝ እርግጠኛ ትምድ እሺ የታለች ቀኝ ነው። እግዚአብሔር ቀኝ ይዘርጋላችሁ። አሜን። ጮክላችሁ አሜን በሉ ባካችሁ። በጌታ በኢየሱስ ቀኛችሁ በእግዚአብሔር ተያዘ። ጉልበታችሁ በእግዚአብሔር ተያዘ። ራእያችሁ በእግዚአብሔር ተያዘ። እግዚአብሔር ቀኛችሁን ይዞ ይምራ። ቀኝ እጁን የያዙት የአብርሃም የወዳጄ ልጅ ያዕቆብ አትፍራ። ምን እንደምን ታውቃላችሁ? ስሙኝ ይላችሁ እኔ የብልጽግና ሰባኪ ነኝ ዛሬ ለ2026 ልመና አልሰብክም፣ ጉስቁልና አልሰብክም። ኢየሱስ ባልጻ ያበለጽጋል ብዬ ሰብካለሁ። ልጆቹን ይባርካል እላለሁ። እንጀራ አለው ብዬ እላለሁ። እግዚአብሔር እንዳለ ታውቃለህ 2026 የዛፍጥረት 26 ኢኮኖሚ ይለቀቃል። አሜን። እግዚአብሔር ምስክሬ ነው። ያላችሁበትን ሎኬሽን የሚነቀንቅ የሚያበሳጭ የሚያስቆጣ ሳታደርግ ሳትሰጥ ሳታሰልል ሰማይ ግን ይከፈትልሃል። ከለፋኸው በላይ እግዚአብሔር እንጀራን ያወፍረዋል። ምንጭ ዘጉ፣ ምንጩን ደፈኑ፣ ቀኑበት፣ ተቃጠሉ፣ አረሩ። ሰማይን ከእሱ ጋር ነበረና አልቻሉትም። ሰውየው አልፎ ሄዳል። አልፎ ሄዳል። የተሳከለት ነው። በእያንዳንዱ እርምጃ እግዚአብሔር በረከት ከእሱ ጋር አድርጓል። እሷን ገዛት። የጌታ ባሪያ ነች። ነገ በመልአክ ገለጦ የምታገለግለው አሜን ሃሌሉያ። ዝም ብሎ አይደለም የሚያነቃቃት። እግዚአብሔር ይባርክሽ ማለት እስካለ እንዳለ ልጅ እንደዚህ ሆኖ ነው እኮ ሰማይ ጥልቅ ያለው አምሳት ላይ ነው ልጅ ስትል ይወጣ ገብቷቸው ከአንዳንድ ዝምተኛ እንደዚህ አይነቱ ጥሩ ነው። ክብር በመጣ ቀን ግብት ይላል። እስኪ አሜን ማለት እስኪ ያለ በጌታ በኢየሱስ 2026 ሰዓት እየሰራ ነው። ከዚህ በኋላ ሰማይም እየሰራ ነው። በእግዚአብሔር ፕሮግራም ውስጥ አንዳንድ ሰው ዘሎ ይግባ። በጌታ በኢየሱስ አለቦታ የሚወስደው መንፈስ የተመታ ይሆን። መስማት የሚያስቀይር መንፈስ የተመታ ይሆን። ዘንድሮ ድምፅ ባለበት ትባረካለህ። ቃል ብሎ ትባረካለህ። ስትባረክ መቶ እጥፍ። እሺ ልጨርስ። የመጨረሻ የሚሆን ሳይቀመጠው መጨረሻ ምን እንደምታውቁ ታውቃላችሁ? ከክብር ወደ ክብር አሜን። የዚህ ለበዛ ዓመት ተዋግተህ ታሸንፋለህ። እግዚአብሔር ድምፅ ከመጣ በኋላ ሰው ተዋግቶ ተሸንፏል። ዳዊት ይላል መጽሐፍ ቅዱስ። ዳዊት በመጽሐፍ ቅዱስ አንደኛ ዜና ምዕራፍ 18 ላይ ሄዳችሁ ስታነቡ ምን የሚል ቃል ዳዊት እንደተቀባ ፍልስጤማውያን ሰሙ፣ ከበቡትና ዳዊት ደግሞ ልግጠማቸውን አለ መጥተዋል ልውጣ አለ። እግዚአብሔር ደግሞ ድምፅ አመጣ፣ ግጠማቸው በእጅ አሳልፌ ይሰጣል። አሜን። ከድምፁ በኋላ ወጣ። ሲመለስ እንዲህ አለ፣ ጠላቶቼ ውሃ እንደማፈርስ እንዲሁ አፈረስኳቸው አለ። አንድ ቀን እጃችሁ ዘርጉ። የሚገጥማችሁ ሁሉ ሽማ ይሆን። ዘንድሮ ቆሞ እንዋጋችሁ ውሃ ይባታል። እንደ ጎርፍ ይታረቅ። ፊታችሁ ላይ የቆመ ኃይለኛ ይመታ። ሰምተህ ትወጣለህ፣ ድል አድርገህ ትመጣለህ። እግዚአብሔር ሰምቶ የተሸነፈ ፋሚሊ የለም። እንደ ቤተሰብ በኢየሱስም እናሸንፋለን። እንግዶም እናሸንፋለን። እንደ ቅዱሳን እናሸንፋለን። እስኪ ድል የተሰማው ሰው ካለ አሸንፋለሁ ይላል። 2026 የድል ዓመታችን ነው። የክብር ዓመታችን ነው። የኃይል ዓመታችን ነው። የመውረስ ዓመታችን ነው። ለምን ሰምቻ? አሜን። ለምን ቃል ከኔ ጋር? ለምን ተናግሮኛል? እንዴት ብሎኛል? የከበበኝ እኮ ጠንካራ ነው። ቃል ግን ይበልጣል።
አሜን። In the name of Jesus. አሜን። 2026 የሰማይ መከፈት ዓመታችን። አሜን። ከድምፁ የተነሳ 2026 አንድ ተራ ሰው በከተማ በአገር አቀፍ ደረጃ የኔሽን አባት ይሆናል። እግዚአብሔር ብዙዎችን በእናንተ ያድናል። 2026 የ2026 ዓመት ቀጣዩ ዓመት የዘፍጥረት 26 ምዕራፍ ይደገማል። በተራብንበት ቦታ ላይ እንጠግባለን። በፈረይበት ቦታ ላይ ትከብራለህ። በአጣይበት ቦታ ላይ መቶ እጥፍ ይሆናል። ደረቅ በተባለ ቦታ ላይ ምንጮች ይበዛሉ። ሪዮሞት ምንድን ነው የሆነው? ምንጭ ሲቀሙ ምንጭ መጣ። እኔ እኮ ልንገራቸው፣ ይስሐቅ ድሮ ምኑ ይቀማል? ድሮ ይቀማል ብሎ የፈራው ምን ብቻ ነው? ሚስቱ ብቻ ነው። አሁን ግን የምንጭ ብዛት ስልጣኑ ውሰድ። እግዚአብሔር ምንጩን አስጥሏል፣ ሚስቱን አስጥሏል። አቤሜሌክ መጣና እንዴ ይሄ እንዴት አልቀር ነው ብሎ አይ ፈርቻችሁ ነው አለ። ሁለተኛ የእሱ ሚስት ያየ ሰው ዋጋውን ያገኛል አለ። ድንገት ከማታውቁት ሰፈር ላይ ትእዛዝ ይወጣል። አሜን። ሰፈራ ምን ይዋካለ ያቀበኛል ያልከው ስላንተ ይወክናል። እስከ ተገበ ያለው ፖርት ኤልዛቤት ላይ የፈራው ነገር አይወርስም። በልዋካቸው አለ ክፉ አያገኝም፣ ክፉ ወጥቶ አያገኝም። በኢየሱስ በክፎች ሰፈር ላይ አዋጅ ላንተ ይወጣ። አሜን። ንጉሡ ሚስቱ ነካ፣ እኔን ነካ ነው አለ። ለምን? መጀመሪያ ለራሱ ይወስድ ነበር። ሰማይ ግን አስጠነቀቀው። ድምፅ ያለ ሰፈር ላይ ደፍሮ እጁን የሚዘረጋ በሰላም አይመለስም። ሃሌሉያ። ይሄ መልእክት ነው። አሜን። እግዚአብሔርን ቃል የሰማውን የነካውን ሰው ሰማይ ይነካው። አሜን። ቃል ያለበትን ነክቶ በሽታ፣ ነክቶ ድህነት፣ ነክቶ ስጋ ለባሽ፣ ነክቶ ሰይጣን በሰላም አይመለስም። ከላይ የሚመጣው ፍርድ መቅሰፍት ደብል ነው የሚሆነው። መጨረሻ ላይ ምናረጉ? ንጉሳቸውን ሽማግሌዎችን መርጠው ቃል ኪዳን ግባልናል። እኛ ለካ የሰፈራችን በረከት የወሰድክ መስሎን ነበረ። አንተ ለካ የተባረከው ከላይ ነው አለ። እግዚአብሔርን በረከት ነው ይዘህ የመጣው አለ። ከአፈራችን አይደለም፣ ከውሃችን አይደለም። ያንተ ነገር ከላይ ነው። ሁለት ጊዜ ግናችሁ ከላይ በሉ ባካችሁ አለ። በሉ እስኪ ከላይ በሉ። በረከቴ ከላይ፣ ሰላሜ ከላይ በኢየሱስም የላይኛው ያገኛች። ከዛ ተመልሳ እንዳትበቀለን ቃል ግበልን ብሎ ነው። ከዛስ ምግብ አዘጋጀላቸው። ከዚህ በኋላ አላጠቃችሁም ማለት ሰውዬው ከመጨመር ውጭ አይቀንስም። ከመጨመር ውጭ የሆነውን ሰው ዞር ብላችሁ ሊሆንና እንደዚህ ወር ጫለሽ ያለው ረድ ሰፈር ያንዳል ከመጨመር ውጭ ሌላ አማራጭ የለም። በልባካቸው ባሉ ዲጋ ወይ ቃል 3 ጊዜ ባሉ እንደዛ በልባካቸው ሌላ አማራጭ የእግዚአብሔር እጅ ባንተ ላይ የጨመረ ይሄዳል። በኢየሱስ እግዚአብሔር ይህንን ያደርጋል። ድምፅ ባለበት ቦታ ላይ ይሄ ይሆናል። እናንተ ራሳችሁን የምታሳምዙ ሰዎች የእግዚአብሔር አባት ትሆናላችሁ እያላችሁ ይቺ ቤተክርስቲያን የከተማው አባት እናት ትሆናለች። ለሳውዝ አፍሪካ ጥላት ትሆናለች። ለኢትዮጵያ ጥላት ትሆናለች። እዚህ ቦታ ለምጸለይ ጸሎት ሰማይ የተቀበለ ይሆናል። የእግዚአብሔር ጆሮ የተከፈተ ይሆናል። የእናቶች ጩኸት ሰማይ ገብቷል። የወጣቶች ጩኸት ሰማይ ገብቷል። That's why እግዚአብሔር የብዙ መቅሰፍትን እየከለከለ ነው። You have to pray። እንደዚህ አይነት መንፈስ ይዘን እንቀጥላለን። ድምፅ ማስተር ኪ ነው የብልጽግና ማስተር ኪ ነው የመውረስ። አሜን። በጌታ በኢየሱስ ስም ቃሉ ተፈጸመ። አሜን። አጨብጭቡ ለጌታ ክብር። ዲያቆናትን ላስቸግር